ሰላም የተወደዳችሁና የተከበራችሁ የአሉላ ፍሬው አማረ የዩቲዩብ ገጽ ተከታታዮች እንደምን አላችሁ? ለመላው የማንቸስተር ዩናይትድ ደጋፊዎች እንኳን ደስ ያላችሁ። ቢዘገይም በተለያዩ አማራጮች ደስታችንን አጋርቻለሁ። በፌስቡክ በተለያዩ ሚዲያዎች ላይ በራሴ ዩቲዩብ ደግሞ ስለ ፉልሃምና ስለ ማንቸስተር ዩናይትድ የእሁድ የ11 ሰዓት ጨዋታ በፊት ከኦዲዮ በቅድሚያ ከሁለት ጣፋጭ ድሎች በኋላ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ቲያትር ኦፍ ዘ ድሪምስ ፉልሃምን እሁድ 11 ሰዓት ላይ ያስተናግዳል። ይሄ በጣም የሚጠበቅ ጨዋታ ይሆናል። ተረኛው የለንደን ተሸናፊ ቡድን ብለነዋል በዩቲዩብ ርዕሳችን። በአሳለፍነው ሳምንት የለንደኑን ክለብ አርሰናልን ሳይጠበቅ ማንቸስተር ዩናይትድ ብዙዎች አልገመቱትም፣ እኛ ግን ጠብቀነው ነበር። ድል አድርጓል። ሌላኛው ተረኛው ተሸናፊ የለንደን ክለብ ፉልሃም ሊሆን እንደሚችል እንገምታለን። አብላጫው ድምጽ ደግሞ አሁንም ወደ ማንቸስተር ዩናይትድ እንደሚሆን ይጠብቃል። ይሄ ምንም ጥርጥር የለውም። የእሁዱን ጨዋታ በተመለከተ ሀሳቦችን በደንብ እንቃኛለን። ይህ ቪዲዮ ለሌሎች እንዲደርስ ሼር፣ ላይክ ይደረግ እንላለን። የተወደዳችሁ የማንቹሪያን ቤተሰቦች እወዳችኋለሁ፣ አከብራችኋለሁ በጣም ከልቤ የመነጨ እንግዲህ የማንቸስተር ዩናይትድና የፉልሃም ጨዋታ እሁድ ይደረጋል። ማይክል ካሪክ ሶስተኛ የኬርቴከር አሰልጣኝ ሆኖ ከሲቲው ድልና ከአርሰናሉ አስደናቂና ያልተገመተ ድል በኋላ እሁድ ሶስተኛ ጨዋታውን የሚያደርግ ይሆናል። በነገራችን ላይ ክቡራን አድማጮች ሩበን አሞሪም በ47 መርሃ ግብሮች ማንቸስተር ዩናይትድ ቤት በነበረባቸው ጊዜያት ውስጥ የአሰልጣኙ ረጅም የማሸነፍ ሂደት የነበረው 3 ጨዋታዎችን በተርታይ ማሸነፍ ነው። ከዛ በኋላ ይቆማሉ፣ ድሎቹ አይቀጥሉም ወይ በአቻ ውጤት ሊቀጥሉ ይችላሉና ሩበን አሞሪም በ47 ጨዋታዎች ያሳካውን የ3 ተከታታይ ድል ማይክል ካሪክ በሶስተኛ ጨዋታው ሶስተኛ ድል አድርጎ የሩበን አሞሪምን ሪከርድ ሊጋራ ይችላል። በጥቂት ጨዋታዎች እንግዲህ አስቡት፣ በ47 ጨዋታ የአሞሪም የማሸነፍ ቁጥር ከፍተኛ ቁጥር 3 ነበር። ካሪክ ግን ገና ከ3 ሊያደርገው የሚችልበት እድል አለ። ይሄ በጣም አስደናቂ ይሆናል ብዬ አስባለሁ። ባለፈውም ገልጬዋለሁ። ማይክል ካሪክ ከማንቸስተር ዩናይትድ ጋር ራሱ ቢለያይ አሁን እያደረገ ያለው ነገር ሲቪው በጣም በጥሩ ሁኔታ እየተገነባ ነው። በጥሩ ሁኔታዎች እየቀጠሉ ነውና ለሌሎች ቡድኖችም እሱን ለመፈለግ የሚያጓጓ አይነት ድሎችን ሲቪዎችን እየጻፈ ይገኛል ብዬ አስባለሁ። ከዛ በተጨማሪ እንግዲህ ካሪክ የ2021ዱን የኬርቴከርነት አሰልጣኝነት ጭምር አዳርገን ወይም ደምረን በዘንድሮ ዓመት እስካሁን ባደረጋቸው 2 የፕሪሚየር ሊግ ጨዋታዎች ብንደምራቸው ያስመዘገባቸው ውጤቶች በሊጉ 10 ነጥቦችን አሳክቷል ማለት እንችላለን። ይህ ማለት አርሰናልን ባለፈውም አሸንፎታል 2021 ላይ፣ አሁንም አሸንፎታል 6 ነጥብ አግኝቷል። ማንቸስተር ሲቲ በማንቹሪያን ደርቢ አሸንፏል 3 ነጥብ አግኝቷል። ከቶማስ ቱዌል ጋር 1 ነጥብ አግኝቷል። ስለዚህ እስካሁን ካሪክ ያለፈውንም የኬርቴከር አሰልጣኝነት ሚናን ተከትሎ አሁንም ባለው የኬርቴከር አሰልጣኝነት ባደረጋቸው ጨዋታዎች 10 ነጥቦች ላይ ተቀምጧል። እስካሁን በእንግሊዝ የእግር ኳስ ታሪክ አሰልጣኞች ወይም 4 አሰልጣኞች ብቻ በመጀመሪያዎቹ 5 ጨዋታዎቻቸው ላይ 13 ነጥቦች ላይ ደርሰዋል። እስካሁን ድረስ እንግሊዛውያን ማናጀሮች ማለት ነው። ፍራንክ ክለርክ 1994 እንደ ግሪጎሪያን የዘመን አቆጣጠር 13 ነጥቦችን አሳክተዋል። ሮይ ሆድሰን 1997 በተመሳሳይ እንደ ፈረንጆቹ የቀን አቆጣጠር 13 ነጥብ አሳክተዋል። ቲም ሼሩድ 2013-14 በተመሳሳይ እሳቸውም 13 ነጥቦችን አሳክተዋል። እንዲሁ ሌላኛው አሰልጣኝ ደግሞ ከዚህ ቀደምም ሌላው በአሰልጣኝነት ህይወታቸው እንግሊዛዊ ሆነው ብዙ ነጥቦችን ካሳኩ አሰልጣኞች መካከል ክሬግ ሼክስፒር የተባሉት እንግሊዛዊ አሰልጣኝም በ2017 ዓ.ም 15 ነጥቦችን አሳክተዋል በመጀመሪያዎቹ 5 ጨዋታዎቻቸው። ማይክል ካሪክስ በመጀመሪያዎቹ 5 ጨዋታዎቹ የሚያስመዘግባቸው ነጥቦች 13 ይደርሳል። ሌላ ታሪክ ነው። ሌላ የሲቪ አፕግሬድ ነው። በጣም ተሻሽሎ የመጣበትን ነገር የሚጽፍበት ውድድር አመት ይሆናል ተብሎ ይጠበቃል። እና ማንቸስተር ዩናይትድ እስካሁን በፕሪሚየር ሊጉ በ6 ጨዋታዎች ሽንፈትን አላስተናገደም። ከገና በኋላ ክለቦች
ያደረጓቸውን ጨዋታዎች 100% የማሸነፍ አልቻሉም። ማሸነፍ ተስኗቸዋል። ግን በፕሪሚየር ሊጉ ከገና በኋላ ብዙ ነጥቦችን ያገኘው ክለብ ማንቸስተር ዩናይትድ ነው። በቅርብ ዓመታት ዩናይትድ ካስተዋልናቸው ያለመሸነፍ ጉዞዎች ውስጥ 8 ጨዋታዎችን ያልተሸነፈበት የጃንዋሪና የፌብሩዋሪ 2022 ፊክስቸሮች በአሰልጣኝ ራልፍ ራኒክ የተመዘገቡት እንደሆነ እናስታውሳለን በቅርብ ዓመት። ስለዚህ ካሪክ እሁድ የሚያሸንፍ ከሆነ የማንቸስተር ዩናይትድን ያለመሸነፍ ጉዞ በፕሪሚየር ሊጉ ያስቀጥላል። የእርሱንም ሲቪ ከትልቅ አሰልጣኞች ስር መጻፍ ይችላል። የማንቸስተር ዩናይትድንም ወደ ቻምፒዮንስ ሊግ የሚያደርገውን ጉዞ ቀና ያደርጋል። በነገራችን ላይ ክቡራን አድማጮች የአውሮፓ እግር ኳስ በሚያዘጋጃቸው ውድድሮች ላይ የእንግሊዝ ክለቦች የሚያደርጓቸው የውጤት ጉዞዎች ከሰመረ ማንቸስተር ዩናይትድ አሁንም 5ኛ ራሱ ሆኖ ቢያጠናቅቅ ቻምፒዮንስ ሊግ ኳሊፊኬሽን ያገኛል ብዬ አስባለሁ። እንደኔ ያገኛል ስቲል 5ኛ ራሱ ቢያጠናቅቅ። ምክንያቱም በአውሮፓ ቻምፒዮንስ ሊግ ከኒውካስትል ውጪ ሁሉም ክለቦች አልፈዋል። ኒውካስትልም ገና የጥሎ ማለፍ ጨዋታ ያደርጋል። ይሄ በጣም አስደናቂ የሚባል እንደሆነ መናገር ይቻላል። እና አስቶን ቪላ በዩሮፓ ሊግ ያደረጉትን ግስጋሴ እየተመለከትን እንገኛለን። ስለዚህ ቀጣይ ዓመትም የእንግሊዝ ክለቦች በኮታ ከፍ ብለው የሚያደርጉት ጨዋታ ይኖራል ብዬ አስባለሁ በቻምፒዮንስ ሊግ ማለት ነው። እና ይሄ ለማንቸስተር ዩናይትድ 5ኛ ሆኖ ራሱ ቢያጠናቅቅ ጥሩ ይሆናል ብዬ አስባለሁ ማይክል ካሪክ ከተሰጠው ኃላፊነት አንጻር ማለት ነው። ሌላው እንደ ጥሩ ጎን የሚነሳው እንግዲህ ብራያን ኤምቤሞ በተከታታይ ጎሎችን እያስቆጠረ ይገኛል። ማቲያስ ኩኛ ተጽዕኖ ከፍተኛ ሆኗል። ኤምቤሞ ካሜሮናዊ ተጫዋች ወደ አፍሪካ ዋንጫ ለሞሮኮ ጉዞ ባደረገበት ወቅት ማንቸስተር ዩናይትድ የማሸነፍ ንጻሬው 20% ነበር። ኤምቤሞ በሌለባቸው የአፍሪካ ዋንጫ ጨዋታዎችን ሲያከናውን ዩናይትድ መርሃ ግብሮችን ሲያከናውን ባደረጋቸው 5 ጨዋታዎች ማሸነፍ የቻለው 1 ጨዋታ ብቻ ነው። አይ ቲንክ ዶርጎ ያስቆጠረው የኒውካስትል ዩናይትድ ጨዋታ። ከዛ በተጨማሪ ዩናይትድ 1 ጨዋታ ሉዝ አድርጓል። 3 ጨዋታዎችን ደግሞ እንዲሁ ባቻ ውጤት አስመዝግቧል። ስለዚህ ኤምቤሞ በሌለባቸው ጨዋታዎች ዩናይትድ ይቸገራል። ግን ኤምቤሞን ሲያገኝ ወይም ኤምቤሞ በቋሚ 11 ውስጥ በተሰለፈባቸው ጨዋታዎች የማንቸስተር ዩናይትድ የማሸነፍ ንጻሬ ቀደም ሲል እሱ ከሌለበት የ20% ንጻሬ ከፊልና 50% ይሆናል። ኤምቤሞ ስታርቲንግ ላይናፑ ሲገባ ዩናይትድ 18 ጨዋታዎችን ተጫውቷል። እስካሁን ግማሹን አሸንፏል። 9 ጨዋታዎችን አሸንፏል። 4 ሽንፈት 5 አቻ። ስለዚህ ኤምቤሞ ለማንቸስተር ዩናይትድ አስፈላጊ ተጫዋች እንደሆነ መናገር ይቻላል። ከዛ በተጨማሪ ያለፉትን 2 ዓመታት በፕሪሚየር ሊጉ በመሐመድ ሳላና በሃላንድ ብቻ ይበለጣል ጎል በማስቆጠርና በጎል አስተዋጽኦ ማድረግ። መሐመድ ሳላ 55፣ ሃላንድ 49 ባለፉት 2 ሲዝኖች በፕሪሚየር ሊግ። እነርሱን ተከትሎ የእነሱን ዱካ እየተከተለ የሚገኘው ተጫዋች ካሜሮናዊው ብራያን ኤምቤሞ ነው። በ36 ጎሎች ላይ አስተዋጽኦ አድርጓል። 28 ጎል ማስቆጠር፣ 8 ለጎል የሆኑ ኳሶችን አመቻችቶ ተቀብሏል። ይሄ ዊችስ በጣም ጥሩ ነገር ነው ብዬ አስባለሁ። የኤምቤሞ መምጣትና ጥምረቱ ውህደቱ ከፍ ማለቱ እዚህ ላይ ለሮብን አሞሪም ክሬዲቱን በሰጥ አይከፋም። ኩኛ በሳቸው ፍላጎት የመጣ ነው። ኤምቤሞ የሳቸው ምርጫ ነው። ስለዚህ ለሳቸው እዚህ ጋር ክሬዲት መስጠቱ ትንሽ ያስፈልጋል ብዬ አስባለሁ። ግን ክቡራን አድማጮች ማንቸስተር ዩናይትድ እሁድ ሲጫወት እንደ ማንቸስተር ሲቲና እንደ አርሰናል ከባድ ተጋጣሚ አይሁን እንጂ ፉልሃምም ወቅታዊ አቋሙ የፉልሃም ወቅታዊ አቋምም በጣም አስደናቂ ነው ማለት ይቻላል። በአሪፍ ቴምፖ እየመጣ ያለ ቡድን ፉልሃም በተለይ ያለፉት 8 ጨዋታዎች ፉልሃም ማግኘት ከሚገባው 24 ነጥብ 17ቱን አሳክቷል። 6 ነጥቦችን ያባከነው 5 ማሸነፍ፣ 2 አቻ መውጣት እና 1 ሽንፈት። ይሄ ባለፉት 8 ጨዋታዎች የለንደኑ ክለብ በአስደናቂ የውጤት ጉዞ ላይ እንዳለ ማሳያ ነው። ምንም ጥርጥር የለውም። እንደውም ይላል አንድ የስታቲስቲክስ ኩባንያ ፉልሃም ካለፉት 8 ጨዋታዎች ከሰበሰበው ነጥብ ይልቅ ይልና በመጀመሪያዎቹ 15 ጨዋታዎች የሰበሰባቸው ነጥቦች በጣም አነስተኛ ነበሩ። በመጀመሪያዎቹ 15 ጨዋታዎች ፉልሃም ካደረጋቸው 15 መርሃ ግብሮች ማሸነፍ የቻለው 5 ነው። 8 ሽንፈት፣ 2 አቻ። ግን ባለፉት 8 ሳምንታት 17 ነጥቦችን ሰብስበዋል። 5 ጨዋታዎችን አሸንፈዋል። 2 አቻ፣ 1 ሉዝ። ይሄ በጣም የማርኮ ሲልቫው ቡድን ምን ያህል መሻሻል ላይ እንዳለ ማሳያ ነው። በፕሪሚየር ሊጉ 7ኛ ደረጃ ላይ ተቀምጠዋል። 34 ነጥቦችን ሰብስበዋል። ከሊቨርፑል በ2 ነጥብ ያንሳል። ከቼልሲ በ3 ከማንቸስተር ዩናይትድ በ4 ሚናቅ ቡድን አይደል።
ለፉልሃም የሰሞነኛ ውጤት ማማር ደግሞ ዌልሳዊው ሃሪ ዊልሰን አስደናቂ ብቃትን እያሳየ ይገኛል። ሃሪ ዊልሰን ባለፉት 11 በፕሪሚየር ሊጉ በተደረጉ ጨዋታዎች ላይ 10 ጎሎች ላይ አስተዋጽኦ አድርጓል። ይህ ዌልሳዊ ተጫዋች 6 ጎሎችን ከመረብ ሲያሳርፍ 4 ደግሞ አሲስቶችን አድርጓል። ሃሪ ዊልሰን በአጠቃላይ ባለፉት 11 ጨዋታዎች 938 ደቂቃዎችን ተጫውቷል። በ10 ጎሎች ላይ ተሳትፎ አድርጓል። 4 አሲስት 6 ጎል። ይሄ ጥሩ ነው እና ይህ ማለት ይላል በሌላ አነጋገር ሃሪ ዊልሰን በየ141 ደቂቃዎች ውስጥ ለፉልሃም ወይ ያስቆጥራል ጎል ወይ አሲስት ያደርጋል። ይሄ ሲሆን ደግሞ በፕሪሚየር ሊጉ በአንድ ዌልሳዊ ተጫዋች ይሄ ነገር ሲፈጠር አሮን ራምሲ በ2018 በአርሰናል ማሊያ በየ136 ደቂቃዎቹ ወይ ጎል ያስቆጥራል ወይ አሲስት ያደርጋል። ከእርሱ ቀጥሎ ግን ይሄ ዌልሳዊ ተጫዋች ሃሪ ዊልሰን በየ141 ደቂቃዎቹ ወይ አሲስት ያደርጋል ወይ ጎል ያስቆጥራል። ስለዚህ በፕሪሚየር ሊጉ ካሉ ዌልሳዊ ተጫዋቾች ውስጥ በቅርብ ዓመታት ውስጥ የሚጠቀሰው አስደናቂ ብቃት ተጫዋች ሃሪ ዊልሰን ነው። ለማንቸስተር ዩናይትድ ተከላካዮች ፈታኝ ሊሆን ይችላል ተብሏል። ፉልሃም በፕሪሚየር ሊጉ በመጀመሪያዎቹ 15 ጨዋታዎች ያስቆጠራቸው ጎሎችን ስንመለከት 3ቱ ብቻ ከሴት ፒስ የተቆጠሩ ናቸው። ይሄ ማለት 20% የሚሆኑ ጎሎቹ ከሴት ፒስ የተቆጠሩ ናቸው። ግን ከዲሴምበር በኋላ ፉልሃም በአርሰናልና በቶተንሃም አይ ቲንክ ብቻ በሁለት ክለቦች ብቻ ይበለጣል በቆመ ኳስ ጎል ከማስቆጠር አኳያ 7 ጎሎችን ከቆመ ኳስ አግኝቶ አስቆጥሯል። ይሄም ሌላኛው የለንደኑ ክለብ ጥሩ ጎን ነው ተብሏል። ዶርጉ ደግሞ የለም በማንቸስተር ዩናይትድ በኩል። በእርግጥ እኔ ዶርጉን ተጫዋቾች በሌሉባቸው የነ ኤምቤሞ የነ አማድ በሌሉባቸው ጨዋታዎች ላይ ጥሩ ነገር አሳይተዋል። እነሱም ኖረው በትልቅ ጨዋታዎች ላይ ኃይልና በጣም ኢነርጂ በሚጠይቁ ጨዋታዎች ላይ ብቃቱን አሳይቷል። ዶርጉ ባለፉት 7 በፕሪሚየር ሊግ በተደረጉ ጨዋታዎች ላይ በ5 ጎሎች ላይ አስተዋጽኦ አድርጓል። 3 ጎል አስቆጥሯል፣ 2 አሲስት። ከዲሴምበር 21 ጀምሮ ቻንስ ክሬት በማድረግ 14 ቻንሶችን ክሬት በማድረግ ቶፕ ደረጃ ላይ ተቀምጧል። ፖሴሽን ወን በማድረግ ሁለተኛ ደረጃ ነው፣ ማንም አይበልጠው። ፋውሎችን ወን በማድረግ 50 ኳሶችን የግሉ በማድረግ የትከሻ ኳሶችን ጌን በማድረግ 18 አጋጣሚዎችን በመብለጥ አንደኛ ደረጃ ላይ ተቀምጧል። በጣም ውሃን እንደ ወይን ቀየረ ብለን ከምንጠቅሳቸው የካሪክ ለውጦች ውስጥ ግን እግር ኳስ ሀሳባዊ ፕሮሰስ ቢሆንም ግን ዶርጉ ተለውጧል። ቢያንስ በአዲሱ ሚናው ተከላካይ መስመር ተከላካይ ሳይሆን በፊት መስመር ማጥቃት ላይ ያለው እንቅስቃሴ በጣም አስደናቂ እንደሆነ መናገር ይቻላል። በፉላም በኩል ሮድሪጎ ሙኒዝ እና ሳሳ ሉኪች አይሰለፉም። ኬኒ ቴቴ ግን የመሰለፍ ዕድል ሊኖረው ይችላል ተብሎ ተነግሯል። ባለፉት 20 በፕሪሚየር ሊጉ በተደረጉ የማንቸስተር ዩናይትድ እና የፉልሃም ጨዋታዎች ውስጥ ማንቸስተር ዩናይትድ 15 ጊዜ አሸንፏል፣ 4 ጊዜ አቻ ወጥቷል፣ 1 ጊዜ ተሸንፏል። እርሱም ፌብሩዋሪ 2024 ላይ 2-1 የተሸነፈበት አጋጣሚ። ስለዚህ ፉልሃም በመጀመሪያው ጨዋታ እናስታውሳለን ክቡራን አድማጮች 1-1 የተጠናቀቀበት ጨዋታ ነው። የማንቸስተር ዩናይትድ አስቆጪ ጉዞ ነበር። እንደውም ትዝ ይለኛል የመጀመሪያው ጨዋታም ከአርሰናሉ ጨዋታ ቀጥሎ የተደረገ የ1-1 ሽንፈት ነበር፣ አቻ ውጤት ነበርና በጨዋታው ላይ ብሩኖ ፈርናንዴዝ ፔናልቲ አምክኖ ነበር እና ዩናይትድ በመጀመሪያው ሳምንት አርሰናል ላይ ካሳየው አቋም አኳያ ደከም ያለበት ጊዜ ነበር በወቅቱ ሁለተኛ ሳምንት ላይ እና የብሩኖ ፈርናንዴዝን የፔናልቲ መሳት ደግሞ በጣም ጎል አድርገውት የፉልሃም ክለብ ራሱ የኤክስ ወይም የትዊተር ገጹ ላይ ኢንስታግራም ላይ ፔናልቲ የመታበትን መንገድ በጣም አቀናብረውት ተጫዋቹ ላይ ፈኒ ነገር ፈጥረው ነበር እና ፉልሃም በመጀመሪያው ጨዋታ 1-1 ነው የወጣው። ከ2003-2004 በኋላ ፉልሃም ማንቸስተር ዩናይትድን በዚህ ጨዋታ የሚያስጥል ከሆነ ወይም የሚያሸንፍ ከሆነ በመጀመሪያውም ጨዋታ አስጥሎ በሁለተኛውም ጨዋታ ወይ ነጥብ አስጥሎ ወይ አሸንፎ የወጣበትን አጋጣሚ ሊጽፍ ይችላል። ግን አይመስልም፣ ከበድ ይላል ብዬ አስባለሁ። የማንቸስተር ዩናይትድ መነቃቃት ከፍተኛ ነው ብዬ አስባለሁ። የዩናይትድ እንግዲህ በዶርጉ ቦታ ላይ ብቻ አሜንድመንት ያደርጋል ብዬ አስባለሁ። በዚህ ጨዋታ ላይ በዶርጉ ቦታ ላይ ማዝራዊ ሊጠቀሙ ይችላሉ፣ ግን ኩኛ ሊጠቀሙ ይችላሉ ተብሎ ይጠበቃል። በነገራችን ላይ ክቡራን አድማጮች ኩኛ ከአጥቂ ጀርባ ስለሚጫወት ነው ዶርጉን ሞር እየመረጡት ያለው። ኩኛ ተፈጥሯዊ የዊንግ ተጫዋች አይደለም፣ የፍላንክ ተጫዋች አይደለም። ሞሮፍ ወደ 10 ቁጥር ሚና የሚጫወት ከአጥቂ ጀርባ የመጫወት አቅም ያለው ተጫዋች ስለሆነ ልክ እንደ እንግሊዝ ብሔራዊ ቡድን
ወደ አንዱ ሳይድ ብቻ ወደ መሀል እየመጣ የተጫዋችን መደራረብ ሚና እንዳያስመለከት ነው ኩኛ ተጣባቂ ወንበር ላይ የተቀመጠው እንጂ ሳይጠቅም ቀርቶ አይደለም። በ4-2-3-1 ጨዋታ መንገድ ከዛ አኳያ ነው። ምናልባት ሴኒ ሌሜንስ የማንቸስተር ዩናይትድ ግብ ጠባቂ ይሆናል። ዲያጎ ዳሎ፣ ሃሪ ማጓየር፣ ሳንድሮ ማርቲኔዝ፣ ሉክ ሾ የማንቸስተር ዩናይትድ 4 ተከላካዮች ይሆናሉ። ካስሜሮ፣ ኮቢ ሜኖ በሁለቱ የመሀል ሜዳ አውራዎች ይሆናሉ። ብሩኖ ፈርናንዴዝ፣ አማዶ ዲያሎ፣ ማቲያስ ኩኛ ሶስቱ ከአጥቂው ጀርባ ከብሪያን ኤምቤሞ ጀርባ የሚጫወቱ ይሆናሉ። ካስፈለገ በኩኛ ቦታ ማዝራዊንም መጠቀም ይችላሉ። ግን እንደዚህ አይነት ጨዋታ ላይ መፍራት አያስፈልግም። አሁን በሲቲና በአርሰናል ጨዋታ ላይ አደገኛ የማጥቃት ተጫዋቾች ስላሉ የዶርጉ ሚና በማጥቃቱም በመከላከሉም የደብል አይነት ሚና እንዲኖረው ያደርጋል። ሁለት አይነት ስራ ቨርሳቲሊቲ እንዲያዳብር እና እዚህ ላይ ማዝራዊን ይጠቀማሉ ብዬ አላስብም። ግን ካስፈለገ ማዝራዊም ይሆናል። ግን ሞሮፍ ኩኛ እዚህ ጨዋታ ላይ ይኖራል ብዬ አምናለሁ። ዩናይትድ ወደ ቻምፒየንስ ሊግ የሚያደርገውን ጉዞ ቀና ያደርጋል ብዬ አስባለሁ። እንዳልኳችሁ ማይክል ካሪክም ሲቪውን ከፍ ለማድረግ እና ከእንግሊዛውያን አሰልጣኞች አውራው ውስጥ ለመግባት የሚያደርገው ጨዋታ ይሆናል። መላው ማንቸስተር ዩናይትድ ደጋፊዎች ጥሩ ጨዋታ እንመለከታለን። እሁድ 11 ሰዓት ላይ በቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ የሚደረግ ተጠባቂ ጨዋታ ነው። መልካም ድል እንመኛለን። ይህንን ቻናል ሰብስክራይብ፣ ላይክ አድርጉ። ወዳችኋለሁ። በአጠቃላይ ዩናይትድ ደጋፊዎች